ሰላም እንዴናችሁ? በያላችሁ በሁሉ ነገር ሰላም ነው። አሸይና አንድ ያላችሁ ሞኝላችሁ አለው። ቤተሰቦች ስትገቡ እንደልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘን መጣን። እንግዲህ ቲክቶከር ዩቲናስና በአጫጭር ቪዲዮዎች የሚታወቀው ቲክቶከር ሲሳይ እንደምታውቁት ሰሞኑን ወደ ሐረር ሄዶ ነበረ። በዛ ላይ የተለያዩ ቪዲዮዎች አብሮነቱን የሚያሳዩ መዋደድን፣ መቆራረብን፣ የድሮን የኢትዮጵያ ማንነት የህዝባችንን ንጹህ ልብ ለማሳየት ይችላል ብለው የሚገምቱትን አጫጭር ቪዲዮዎች የተለያዩ ቪዲዮዎች ሰርቶ ነበረ። ከዛ መሃል እንግዲህ ዩቲናስ እንደ ክርስቲያን ሲሳይ ደግሞ እንደ ሙስሊም ሆኖ የሰሩት ቪዲዮ አለ። እዛ ላይ ሲሳይን ለምንድነው እንደ ሙስሊም የለወስክ ብለው የሰደበውም የለም፣ እንኳን እንደ ሙስሊም ልወስክ ብለው ያደነቀውም የለም። ዩቲናስን ግን በዚህና በዛ ወጥሮ የስድብና የአድናቆት ግማሽ የአድናቆት ግማሽ የስድብ ማዕት አውርድባታል። ይሄ በጣም ነውር ነው። ከአውዱ ውጭ አውጥታችሁ ልጆችን ለማስጠላት የምታደርጉት ጥረት ትክክል አይደለም። በእውነቴ ነው መላቸው። የሌለ ነገር ከየት እያመጣች ነው የምታወራው? እነሱ ቲክቶከር ናቸው። ቲክቶከር ደግሞ ትወና ላይ ይሰራል። ስለዚህ ቲክቶክ የሚፈልገው አንድ ኳሊቲ ትወና ነው። ትወና ስትሰራ ደግሞ ገጸ ባህሪ አትመርጡም። አንዳንዴ እንደ ገጠር ሆነ ትሰራለህ፣ እንደ ገጠር ሰው ሆነ፣ አንዳንዴ እንደ ከተማ፣ አንዳንዴ እንደ ወንድ፣ አንዳንዴ እንደ ሴት፣ አንዳንዴ እንደ ሙስሊም፣ አንዳንዴ እንደ ክርስቲያን ሆነ የምትሰራባቸው አጋጣሚዎች አሉ። ልጆች ቪዲዮን የሰሩት ለበጎ ለመቀራረብ፣ ለመዋደድ፣ የድሮን ገጽታ ለመገንባት ነው። ገና ይሄ ጣጣ እንደሚመጣ ስለምታቅ ራሱ ዩቲናስ የቪዲዮን ዓላማ ገና ከላይ መጀመሪያ ኮሜንት ላይ ጽፋ ነበር። ለምን ህዝባችን ኮሽታ አለበት። ቂጥ የተሰራው እኮ አርፎ ለመቆመጥ ነው። ለምንድን ነው ለነገር ለጉርግር የምትጣደፉት? ምን ሆናችሁ ነው? ዩቲናስ ክርስቲያን ነች። ዩቲናስ ክርስቲያን ብትሆን በቢሊዮን ለሚቆጠረው እስልምና የምትጨምረውም የለም የምትቀንሰውም የለም። እንኳን ዩቲናስ ቆርታ 1 ሚሊዮን ሰው ሙስሊም ቢሆን እስልምና ላይ የሚጨምረው ነገርም የለም የሚቀንሰው ነገርም የለም። እንደገና ሲሳይ ሙስሊምም ቢሆን በኢትዮጵያ ኦርቶዶክስ ቤተክርስቲያን ወይ ደግሞ በዓለም ኦርቶዶክስ እምነት ላይ የሚጨምረው የሚቀንሰው ነገር የለም። ሉንገራች ሞተ ሺህ ሰው ቢቆር እንኳን ምንም ማንም የሚፈይደው የሚጨምረው የሚቀንሰው ነገር የለም። እና አንዳንዶቻችን የቤታችነት ስሜት አለን። በጣም ውስጣችን ትንሹን ትልቁን ወደ ብሔር፣ ትንሹ ትልቁ ወደ ሃይማኖት፣ ወደ ጽንፈኝነት፣ ወደ ዞረኝነት ለመውሰድ እንሞክራለን። እና ነውር ነው። በእውነቱ ነው መላጅ እነዚህ ልጆች የሰሩት ሀሳብ ቆንጆ ነው። የነበረውን ፍቅር ሼማን ደፍረ የሚለው የቴዲ አፍሮን ሙዚቃ ምናልባት ቴዲ አፍሮም ይህን የመሰለ ክሊፕ የሰራለት አይመስለኝም። እጅግ በጣም የተራቀቁበት በጣም ደስ የሚል ነገር ነው። እዛ ውስጡ ለምሳሌ አለባበሷ ትክክል መስሎ ካልታያችሁ በጨዋነት መንገር ይቻላል። ይድፋሽ አላህ ያጥፋሽ ይድፋሽም አይባልም። እንኳን ወደ እውነተኛ ሃይማኖት መጣሽ የሚል አስተያየቶችም ትክክል አይደለም። ሰው እውነተኛ ነው ብሎ ያመነበትን ሃይማኖት ይኑር። ነፃነት ስጡ ለሰዎች። ሰዎች የፈለጉትን እንዲኖሩ ለማሸማቀቅ አንዳንዶቻቸው ሆን ብላቸው ዩቲናስ በእስልምና እህቶቻና ወንድሞቻ እንድትጠላ ለማስጦመር ጭምር የሚመስል የሰራች አላቸው። ትክክል አይደለም። ከዚህ በፊት ድምፃዊ ያሬድ ነጉ ሙስሊም ሆነ ተብሎ ማዕት ኮበራ ሲዶለቅ ነበር። ማዕት ግርግር ነበር እና ያሬድ ነጉ ሙስሊም ሆነ ክርስትና ሆነ ለራስ ነው። ስለዚህ አንዳንድ ደግሞ ውሸቶች አይን ፍጥጥ ያለ ውሸት እኮ ነገ እፍረት ይመጣል። ኧረ እኛ እኮ የሰራ ነው ለዚህ ነው ለምንድን ነው ነገ እንደዚህ የምትጠመዝዙብኝ ብላ ነገ መልስ ትሰጣለች። ምን ትሆናላችሁ? የዛን ጊዜ የውሸት ተራራ እኮ አንዲት እውነት ነው የምትንዳው። እና ዱስ አይልም፣ በእውነት ዱስ አይልም። ሁሉ ነገር ለጸብ ነው፣ ሁሉ ነገር ለግጭት ነው የምታደርጉት እና ትክክል አይደለም። እውነት ለመናገር እንደውም ዩቲናስ ባላት በምትሰራው በቲክቶክ ክህሎታ ቁጥር 1 ነች። በጣም የምትታወቅ ነች። ቀድማ ቲክቶክን ሰርታ የተለወጠችበት ለብዙ ሰዎች መንገድ የከፈተች ጠንካራ ሴት ነች። እኔ አንዳንድ ጊዜ ቆር ይለኛል ከሃይማኖቱ ወንድሞቿና እህቶቿ ጋር የምትጋጭበት ነገር ምቸት አይሰጠኝም። ለምን ትንንሽ ነገር መተው ትችላል። ትንንሽ በተለይ በቃ ትልቅ የሚባለውን ነገር እንኳን ቢቀር ቆለል ያሉ ነገሮችን ጥንቃቄ ብታደርግና ወንድሞቿና እህቶቿ ጋር የሚያስማማት መንገድ ብትመርጥ ደስታዬ ነው። ከዚህ በተረፈ በበታችነት ስሜት የምትሰቃየው እንትና ሙስሊም ነበረች ክርስቲያን ሆነች፣ እንትና ክርስቲያን ነበር ሙስሊም ሆነች ብላችሁ የምትደሳሰተ ሰዎች ካላችሁ ያሳፍራል። የራስን ኑር። አንዳንዶች ጭራሽ አሁን ከመጽሐፍ ቅዱስ ሁሉ የሚጠቅሳለ አንዲት ነፍስ ስትድን በሰማይ በመላእክት ዘንድ ደስታ ይደረጋል ብላችሁ ጥቅስ የምትጽፋላችሁ። አሁን አረጋይ እንደዛ ከሆነማ በሚሊዮን የሚቆጠር የተጠማመደው የተጎዳደለው የአማራን የትግራይን ህዝብ አስታርቃ፣ የኦሮሞና የአማራን ህዝብ አስታርቃ፣ በመሃላችን ያለውን እንደ ጥምብ የሆነ ዞረኝነት እናቁማ። እንደዛ ከሆነ እየተገዳደልክ
ሺዎች እየተገዳደሉ ሞተ ሺዎች እየተጨፋጨፈ አንዲት ነፍስ በእግዚአብሔር ዘንድ ምናምን አጉል አላዋቂ ሳሚ ንፍጥ ይለቆልቃል አለ። ያለ ቦታው ያለ ጊዜው ስትጠቅስ ይዶበራል። ስለ ሰው ነፍስ የሚጎድህ ከሆነ መጀመሪያ እኛ በሃይማኖታችን ውስጥ ያለን 30-40 ሚሊዮን ሙስሊም 30-40 ሚሊዮን ኦርቶዶክሳዊ እስቲ ፍቅርን ነው እውነት በሰማይ ደስታ እንዲደረግ ስለ አንዲት ነፍስ ነው አይደል? እስቲ ስለ ሚሊዮኖች ፍቅር አልባ ህይወት እናውራ። ስለ ሚሊዮኖች የጦርነት ነጋሪ ስለምን መታው ስለኛ እስቲ ይወራ። እስቲ ስራት ተፈተል አንድን ጥላ አንድን አንጠልጥሎ የሚባለከሉ እዚህ እኮ ምንም ቁም ነገር አልባ ንግግር ነው። መጀመሪያ እኛ እንዋደድ። ኢትዮጵያ ውስጥ እውነተኛ ሃይማኖት ተደርጎ እየተመለከ ያለ ዘር ነው፣ ብሔር ነው። እውነታ ይሄ ነው፣ ምንም ጥያቄ የለውም። አንድ መስጊድ ውስጥ አብረው የሰገዱ ወንድማማቾች አይደለም እንዴ? አንተ አማራ ነህ፣ አንተ ኦሮሞ ነህ፣ አንተ ትግራዋይ፣ አንተ አማራ፣ አንተ ኮሌ ተብለ የተገዳደልት አናውቅም። በቃ እኛ ጥጦ ምን ጠባጻና አንተ ጂኒየሶች ናቸው። እና የማይመስል ነገር አታድርጉ። ልጆች ሀረር ሂደው ነው በራ እዛ ላይ የቴዲ አፍሮ ሼመን ደፍሮ የሚለውን ቪዲዮ ክሊፕ ለመስራት ሞከሩም። ሲሳይም ሙስሊም መስሎ ሰርታል። ዩቲናዝም ክርስቲያን መስላ ሰርታለች። ምንም ያጠፉ ጥፋት ያለ አልመሰለኝም። የሷም ፀጉራ እንደተሸፈነው የሱም ደግሞ እስልምና በሚጠብቀው አይነት አለባበስ እንደዛ አድርገው ሰርታል። ለምን ሲሳይን አልተሰደባችሁትም? ለምን አልወቀሳችሁትም? ለምን አላደነቃቸውም? እሳ ላይ ብቻ ለምን ዱላ ይበረታል? ይሄ ነገር ትንሽ አስቀያሚ ነውና ትክክል አይደለም። ክርስቲያን ሆነ ጫለ ሆነ አትጓተቱ። ጉድ ላይ ቁጭ በል እስቲ። መቆመጫ የተሰራከው ለመቆመጥ ነው። አትጣደፉ። ለነገር ጾም ለማድረግ በቃ ጉርጉር እንደዛ አይደለም። እኛ የሚዲያ ሰው መሆን ያለበት ልክ እነሱ እንደሰሩት የሚያቀራርብ የሚያስማማ ምንም ማለት አይደለም። ልጅ ሙስሊም ሆነ ሰራከው አይደለም እንዴ? ምን ችግር አለ? ልጅታ ክርስቲያን መስላ ሰራች። ፀጉራ ካልታየ ሌላ ስርዓት የወጣ ነገር ካለ ያልተሞቻቸው ነገር ካለ በፍቅር መናገር ትችላላችሁ። ከዚህም ከዛም ለመጓተት ለመጦምዘዝ የምትሞክሩ ሰዎች ግን ነውር ነው እና ልጅቷን ምናልባት ስራዋ እንዲበላሽ ወንድሞቿ ጋር እንድትጋጭ ሆን ብላችሁ ይህን የምትሰሩ ሰዎች ካላችሁ ትክክል አይደለም። ኦርቶዶክሳዊ ስርዓት ውሸትን አይፈቅድም። በፕሮፓጋንዳ የሚሰራ ሃይማኖት የለም፣ የሚጸና ሃይማኖት የለም። ፕሮፓጋንዳ አያስፈልግም። እሷን ቪዲዮ ከዛ በኋላ ኮሜንት ላይ ለመሰዳደብ ጥላቻ ለመፍጠር ይህን የምታደርጉ ሰዎች ዓላማችሁ እናቅል። ይትናስ ክርስቲያን ሆኖች ብላችሁ የምታሰሩ ሰዎች ሆን ብላችሁ ስድድብ ጥላቻ ለመዝራት ነው። ለምን ያልሆነችውን ስትሆን ኮሜንት ላይ ገብታችሁ ያልሆነ ትጽፋላችሁ። እና በቤታችን ስሜት ወገን አንሰቃይ። በዚህም በዛም በኩል ያለ የራሳችን በቂ ከበቂ በላይ ነው። እስልምና እንደ ሰማይ ኮከብ እንደ ምድር አሸዋ በስታል። ኦርቶዶክስ እንደ ሰማይ ኮከብ እንደ ምድር አሸዋ በስታል። የሰው ጥረት የለብንም። የሰው ጥረት አሁንም ያለብን መስላችሁ ብቻችን የቆራችሁ መስላችሁ ከሌላ ሃይማኖት ላይ ሰው ለመንጠቅ የምትሞክሩ ሰዎች ትክክል አይደለም። ቢሊዮን ሆኗል ሁሉም እምነት። ቡዲዝምም እኮ ቢሊዮን ሆናል። ሙስልምና በቢሊዮን ነው። ህንዲዝም ቢሊዮን ነው። ኦርቶዶክስም ቢሊዮን ነው። ምን አስጨነቃችሁ? ምን አስጨነቃችሁ? እየፈራችን እንዴ ብቻችን ቆራችሁ መስላችሁ አትፍሩ። ማንም መጣ ማንም ሄዶ ለራስ እንደሆነ መጀመሪያ አይምራችሁን አሳምኑት። መጀመሪያ ለራሳችሁ ተረጋጋ። አልተረጋጋችም እኮ ወገኖቼ እና ኮሽታ አለባችሁ ብዙ ሰዎች በአሁኑ ሰዓት ይጎርመኛል። በውሸት እንዴት ነው 20 ሺህ ላይክ ሊኖር የሚችለው? 30 ሺህ ላይክ የተደረገ አይቻል። ዩቲናስ ክርስቲያኖች ተብላ 30 ሺህ ላይክ 3000 ኮሜንት የተጻፈበት ቦታ ይቻላል። አይሰቆጥጣችም? ልጅቷ አለች እኮ በህይወት ምን እንደዚህ መተሆነት። እኔ ለምሳሌ ረዚ መቶ ባለ ልጅ ራስ መተሆነው ደስ አይለኝ። ስርዓት ብትይዝ ማንነቷን መስላብት ነው ደስ ይለኛል። ዩቲናስም እንደዛው አንዳንድ ነገሮች ጥሩ ልጅ ነች፣ ጥሩ አይመሮ፣ ጥሩ ጭንቅላት ያላት ገራገር ሰው ትመስላለች ትመስለኛለች። እኔ በጉላ አላቃትም፣ ግን በማያት እንደዛ ትመስለኛለች። ስለዚህ ያ ጥሩ ንጹህ ማንነቷን ይዛ ሃይማኖቷን አክብራ ብትኖር ለኔ ደስ ይለኛል። የኔ ምኞትም ደግሞ ይሄ ነው። ምኞት ብዙ ሰዎች ምኞታቸው ብሔር መቀየር ቢችል ኖሮ ሁሉን ሰው ኦሮሞ ብታደርግ፣ ሁሉን ሰው አማራ ብታደርግ፣ ሁሉን ሰው ትግራይ ብታደርግ፣ ሁሉን ሰው ሙስሊም ብታደርግ፣ ሁሉን ሰው ክርስቲያን ብታደርግ የምትደሰቱ ሰዎች አላቸው። እንደዛ አይደለም አይደሉም። እንደዛ ሰው በፈለገበት ሃይማኖት፣ በፈለገበት ማንነት፣ በፈለገበት ህይወት እንዲኖር መፍቀድ ያስፈልጋል። ፈጣሪውን ብቻ ፈርቶ ሰው ልጅ አክብሮ እንዲኖር ነው እንጂ ወደ እኔ ጋር ካልመጣ ቅዱስ ልትሆን አትችልም የሚለው መጓተቱ ምንም አይፈይድም። ሰው በፈለገበት መልካም
በፈለገበት አንድ ሰው በጎ ነገር ካያልክ ወይኔ ወደ ክርስትና ብትመጣ ወይኔ ወደ እስልምና ብትመጣ ምንድነው ምንድነው? ሰው በፈለገበት መልካም ሆኖ ይኑር እና እባካችሁ በቦታችነት አንሰቃይ። ይሄን ነገር እንተው። የኔ ሐሳብ ነው። ሐሳብ ሲሞቻችሁ ላይክ አድርግ፣ ካልተመቻችሁ ሰብስክራይብ። ወዳችኋለሁ። ፒስ